ሰላም እንዴት ናችሁ? ውድ የተወደዳችሁ ዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ ሳይኮሎጂ ቻፕተር 4 ላይ ቤዝድ ያደረጉ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። ባለፈው ዕለት በሰራነው ቪዲዮ በጣም ስታበረታቱን ነበር። ለሁሉም እናመሰግናለን። ወደ ጥያቄው እንግባ። ፕሮሲጀራል ሚሞሪ ኢዝ ኤ ታይፕ ኦፍ ሚሞሪ ዛት ስቶርስ ዳሽ ኤ ፐርሰናሊ ኤክስፒሪየንስድ ኢቨንት ራሳችን ከዚህ በፊት ኤክስፒሪየንስ ያደረግናቸውን ሁኔታዎች ሴቭ የሚያደርግልን ነው። ቢ ፋክትስ ኤንድ ኮንሰፕትስ እውነታዎችንና ኮንሰፕቶችን የሚያስቀምጥልን ሚሞሪ ነው። ሲ ኮንዲሽንድ ሪስፖንስ ኤንድ ለርንድ ስኪልስ በኮንዲሽንድ ማለትም በሆነ በተማርነው ነገር ላይ ወይም ክህሎቶቻችን ላይ የምናስቀምጥበት ሚሞሪ ነው። ዲ አንኮንሽስ ዲዛይርስ እዚህ ከኢምናባዊ ከሆነው ፍላጎቶቻችን የሚቀመጡበት ነው ይለናል። ስለዚህ የትኛው ይመስላችኋል መልሱ? ያው ፕሮሲጀራል ሚሞሪ ምንድን ነው የሚለውን መጀመሪያ መረዳት ነው። ፕሮሲጀራል ሚሞሪ ኢዝ ዘ ስቶር ፎር ስኪልድ ፐርፎርማንስ ለርንድ ሃቢትስ ኤንድ ኮንዲሽንድ ሪስፖንስ ኤንድ ኢት ኢዝ ዘ ሚሞሪ ኦፍ ሃው ቱ ዱ ቲንግስ ላይክ ራይዲንግ ኤ ባይክ ኦር ፕሌይንግ አን ኢንስትሩመንት። ስለዚህ የሆኑ ስኪሎችን ክህሎቶችን የምናስቀምጥበት ወይም ደግሞ የተማርናቸውን ልምዶች ወይንም ደግሞ ሀቢቶች የምናስቀምጥበት ነው። ለምሳሌ እንደ ሳይክል መንዳት፣ ዋና መዋኘት ወይንም ደግሞ የሆነን የሙዚቃ መሳሪያ መጫወት በፕሮሲጀራል ሚሞሪ ላይ ነው የሚቀመጡት ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። እሺ 12ኛ the provided content lists which of the following as a factor affecting memory። ስለዚህ ከተዘረዘሩት ውስጥ ሚሞሪን አፌክት የሚያደርገው የትኛው ነው? በቀላሉ በቃ ኤ ሄልዝ ኮንዲሽን፣ ቢ ሙድ ስቴት፣ ሲ ጄኔቲክ ፕሪዲስፖዚሽን፣ ዲ ፐርሰፕቹዋል ሴት። ስለዚህ የትኛው ይመስላችኋል የሚሞሪን አፌክት የሚያደርጉ ፋክተሮች መካከል ውስጥ ማለት ነው? ኢዚት ሄልዝ፣ ኢዚት ሙድ ስቴት፣ ኢዚት ጄኔቲክ ፕሪዲስፖዚሽን፣ ዲ ፐርሰፕቹዋል ሴት። ስለዚህ የትኛው ነው? ሶ the factors affecting memory are listed as motivation, mood state, stress and anxiety። ስለዚህ እነዚህ ሁሉ አፌክት የሚያደርጉ ናቸው ሚሞሪን ማለት ነው። ስለዚህ ሞቲቬሽን፣ ሙድ ስቴት እና ስትረስ ኤንድ አንዛይቲ በጣም አፌክት ይደረጋል ሚሞሪ ማለት ነው። ስለዚህ የሆነ ሰው ለምሳሌ ሞቲቬትድ ካልሆነ የሆነ ነገር ለማስታወስ በቀላሉ እንትን ሊል አይችልም። ስለዚህ ሚሞሪ አፌክትድ ይሆናል። ስለዚህ ሞቲቬሽን ኢዝ ዘ ፈርስት ዋን ኤንድ ዘ ሰከንድ ዋን ኢዝ ሙድ ስቴት ያለበት ሙድም እሱም አፌክት ያደርጋል። ከዛ ሌላው ደግሞ ስትረስ እና አንዛይቲ ነው ማለት ነው። ስለዚህ ሁለተኛ መልሱ ቢ ይሆናል ማለት ነው። ሶ ዘ ሰከንድ ዋን ኢዝ ቢ። ሶስተኛ ፎርጌቲንግ ኢዝ ዲስክራይብድ አስ ዳሽ። ፎርጌቲንግ እንዴት ነው የተጠቀሰው ነው? ኤ the permanent loss of information from long term memory። ፎርጌቲንግ እንዴት ነው የተገለጸው ነው የሚለን። ስለዚህ ኤ the permanent loss of information from long term memory ከሎንግ ተርም ሚሞሪ ላይ መረጃን ማጣት በቃ ፐርማነንትሊ ማለት ነው። ቢ the inability to retrieve information that was previously stored ከዚህ በፊት ያስቀመጥነውን መረጃ ማስታወስ ሲያቅተን ማለት ነው። ሲ the deliberate act of suppressing unwanted memories ማስታወስ የማንፈልጋቸውን ሚሞሪዎች ራሳችን ሰፕረስ አድርገን ወይም ጮቅነን የምናስቀርበት ማለት ነው። ዲ a sign of mental disorder የአይምሮ መዛባት ማለት ነው ይባላል ማለት ነው። ስለዚህ የትኛው ይመስላችኋል መልሱ? መታቋርጠኝ። እሺ ስለዚህ መልሱ ምን ይመስላችኋል? መልሱ የፎርጌቲንግ ምንድን ነው? እንዴት ነው ዲስክራይብድ የሚደረገው ነው የሚለን ጥያቄ አይደለ? ሶ what is forgetting? Forgetting is defined as the inability to retrieve information that was once stored in the memory። ሚሞሪ ላይ መጀመሪያ ላይ ያስቀመጥነው መረጃ ሪትራይቭ አድርገን ማውጣት ሲያቅተን፣ ለምሳሌ የጀጎል ግንብ በስንት ዓመተ ምህረት እንደተሰራ የዛሬ 10 ዓመት አይምሯችሁ ላይ ያስቀምጣችሁ ከሆነ ያንን ዛሬ ላይ ለማስታወስ የሚያቅታችሁ ከሆነ ከዚህ በፊት አስቀምጣችሁት ነበር፣ ሪትራይቭ ለማድረግ ግን ከበዳችሁ። ሶ that is what we call forgetting። so the inability to retrieve information that was previously stored የሚለው
መልስ ይሆናል ማለት ነው። ስለዚህ 13ኛ መልሱ ቢ ነው። 14ኛ which theory of forgetting suggests that the passage of time causes a memory trace to fade? which theory of forgetting suggests that the passage of time causes a memory to trace to fade? የትኛው የፎርጌቲንግ ቲዮሪ ነው ጊዜ በሄደ ቁጥር የሆነ ነገር ፌድ እያደረገ ይመጣል እየረሳነው እንመጣለን ብሎ የሚያስረዳው የትኛው ነው? ኤ the retrieval failure theory, B the interference theory, C the decay theory, D the motivated forgetting theory. So which one do you think is a theory that elaborate the theory of forgetting as it's a cause of time or it's a cause of fading ፌድ በማድረግ ምክንያት ይመጣል ብሎ የሚያስበው የትኛው ቲዮሪ ነው የሚለን? ሶ it is a theory of decay. It is a theory of decay. The theory of decay suggests that forgetting is a result of the gradual disappearance of a memory trace due to the passage of time. So the answer will be C. ወደ ቀጣዩ እንሂድ። ቻናሉን ሰብስክራይብ አድርጋችሁ ላይክ ብታደርጉን እኛን በጣም ታበረታታላችሁ እና ለሱ ደግሞ እናመሰግናለን። 15ኛ ኢንተርፌረንስ ቲዮሪ ስቴት ዛት forgetting occurs because dash ኢንተርፌረንስ ቲዮሪ ምንድን ነው የሚለው ስለ ፎርጌቲንግ ነው በቀላሉ። ኤ ሚሞሪስ አር አክቲቭሊ ሰፕረስድ ባይ the unconscious mind ሚሞሪዎች በኢምናባዊ የአይምሯችን አካል ሰፕረስድ ሆኖ ወይም ተጮቁኖ እንዳናስታውስ የሚያደርግ ፕሮሰስ ነው። ቢ the memory trace fade over time due to disuse ባለመጠቀማችን ምክንያት በጊዜ ሂደት ፌድ እያደረገ የሚመጣ የሚሞሪ ሁኔታ ፎርጌቲንግ እንለዋለን ይለናል። ሲ አዘር ኢንፎርሜሽን ዲስራፕት ዘ አቢሊቲ ቱ ሪኮል ስቶርድ ኢንፎርሜሽን። ሶ የሆነ ኢንፎርሜሽን አለ አንድን መረጃ በጀጎል ግንቡ ስንጠቅስ ለምሳሌ የጀጎል ግንብ በስንት ዓመተ ምህረት እንደተሰራ የዛሬ 10 ዓመት የምታውቁት ከሆነ ከዛ የዛሬ 5 ዓመት ደግሞ ሌላ የፋሲለደስን ወይም ሌላን በስንት ዓመተ ምህረት እንደተሰራ ብታስታውሱ ከዛ ላይ ኢንተርፊር ቢያደርግ ነው የሚለን ሲ ላይ ያለው። ዲ ደግሞ there is a lack of proper cues to access the memory የሆነ ትክክለኛ ሚሞሪን አክሰስ የማድረግ መንገድ ሲታጣ ወይም the lack of proper cues to access the memory ሲኖር ነው ይለናል። so which one do you think defines the interference theory about forgetting? So the interference theory states that forgetting occurs when other information disrupt our ability to recall. There is what we are looking for. የሆነ ለማስታወስ የጀጎል ግንቡን ቀኑን መቼ እንደተሰራ ለማስታወስ ስትፈልጉ ግን ችግሩ ምን ይሆናል? ችግሩ አሁን ከዛሬ 5 ዓመት የተማራችሁት ያወቃችሁት የፋሲለደስ ወይም ሌላ ኢንተርፊር አድርጎ ለማስታወስ ያስቸግራችሁ ኢንተርፌረንስ ቲዮሪ ነው ማለት ነው። ሶ C will be the correct answer for question number 15. So let's go to the question number 16. Question number 16, which of the following is a key strategy for improving memory? ከተዘረዘሩት ውስጥ ሚሞሪን ለማሻሻል ቁልፍ የሆነ ስትራቴጂ ወይም ስልት የትኛው ነው? ኤ ማስድ ፕራክቲስ፣ ቢ ሮት ሜሞራይዜሽን፣ ሲ ዲስትሪቢዩትድ ፕራክቲስ፣ ዲ ዩዚንግ ኤ ሲንግል ሴንስ ፎር ለርኒንግ። ስለዚህ ከተዘረዘሩት ውስጥ ቁልፍ የሆነ ሚሞሪን ኢምፕሩቭ ለማድረግ የትኛው ነው? ኤ ማስድ ፕራክቲስ፣ ሲ ሮት ሜሞራይዜሽን፣ ሲ ዲስትሪቢዩትድ ፕራክቲስ፣ ዲ ዩዚንግ ኤ ሲንግል ሴንስ ፎር ለርኒንግ። ሶ the strategies for improving memory are distributed practice, meaningful learning, elaboration, organization, use of mnemonics, and use of all senses. ስለዚህ እነዚህ ሁሉ እንትን ናቸው ማለት ነው። so which one do you think? ስለዚህ ያው ከዚህ ከዘረዘርናቸው አሁን የሚሞሪን ኢምፕሩቭ ለማድረግ ከተዘረዘሩት ስትራቴጂዎች ውስጥ ዲስትሪቢዩትድ ፕራክቲስ፣ ሚኒንግፉል ለርኒንግ፣ ኢላቦሬሽን፣ ኦርጋናይዜሽን፣ ዩዝ ኦፍ ኒሞኒክስ ኤንድ ዩዝ ኦፍ ኦል ሴንስስ እነዚህ ሁሉ ናቸው። ስለዚህ ከዚህ ውስጥ የተጠቀሰው ደግሞ ዲስትሪቢዩትድ ፕራክቲስ ነው። ሶ ዘ አንሰር ዊል ቢ ሲ። ሌትስ ጎ ቱ ዘ ኩዌሽን ዘ ኔክስት ኩዌሽን። እሺ አሁን እንዴት ነው ከቴክኒኮች ውስጥ አለ አሁን 17ኛ የሚጠይቀን ስለ ኢላቦሬሽን ነው።
What is elaboration? A memory improvement technique where you repeat the information over and over. በጣም ስለደጋገም ነው የሆነን መረጃ ኦቨር ኤንድ ኦቨር በመደጋገም የሚመጣ የሚሞሪ ኢምፕሩቭመንት ነው። ቢ ስትራቴጂ ዌር ዩ ሊንክ ኒው ኢንፎርሜሽን ቱ ኦልድ ኢንፎርሜሽን ኦልሬዲ ኢን ሚሞሪ። ስትራቴጂ ዌር ዩ ሊንክ ኒው ኢንፎርሜሽን ቱ ኦልድ ኢንፎርሜሽን ኦልሬዲ ኢን ሚሞሪ። መጀመሪያ ሚሞሪ የኛ አይምሮ ላይ ከነበረው መረጃ ጋር በማያያዝ ሊንክ በማድረግ ነው። ሲ the process of organizing information into a meaningful chunks። የሆነ ኢንፎርሜሽኑን ትርጉም ወዳለው ነገር መቀየር ነው ይለናል። ዲ the process of forgetting irrelevant information። የማያስፈልጉ ኢንፎርሜሽኖችን የመርሳት ሂደት ነው ይለናል። so which one do you think best describe elaboration? So elaboration is one of the techniques to improve memory and is defined as the linking or the linkage between a new information to old information that is already in the memory. ስለዚህ መጀመሪያ ካለን ነገር ጋር አያይዘን አዋቅረን ሜሞሪያችንን ኢምፕሩቭ የምናደርግበት ቴክኒክ ነው። ስለዚህ the answer will be B, the strategy where you link the new information to old information already in memory. So the answer will be B. 18ኛ the method of mnemonic is used to improve memory by dash። ስለዚህ ኒሞኒክስ የሚባለው በምን መልኩ ነው ሚሞሪን ኢምፕሩቭ የሚያደርገው? ኤ reducing the amount of information to be learned, B creating a mental readiness to learn, C creating mental imagery and association, D removing unpleasant information from memory። ስለዚህ የትኛው ይመስላችኋል? ኤ reducing the amount of information to be learned የምንማረውን መረጃ በመቀነስ፣ ቢ creating a mental readiness to learn ለመማር ያለንን ዝግጁነት በመፍጠር አይምሮዊ ዝግጁነት በመፍጠር፣ ሲ creating mental imagery and association ነገሮችን በማስተሳሰር በአሶሲዬሽን እና በመናባችን በመሳል creating mental imagery and association፣ ዲ removing unpleasant information from memory አላስፈላጊ የሆኑ መረጃዎችን ከአይምሮአችን ላይ በማውጣት ይለናል። ስለዚህ የትኛው ይመስላችኋል ኒሞኒክስ የሚባለው የሚሞሪ ኢምፕሩቭ ማድረጊያ ስትራቴጂ የሚጠቀመው? ሶ ኒሞኒክስ አር a strategy to create a mental image or association that will link things you want to remember together። ስለዚህ አንድ ላይ ለማስታወስ እንዲረዳን የሆነ ኢሜጅ አይምሯችን ላይ በመፍጠር ወይንም ደግሞ ሊንክ በማድረግ በአሶሲዬሽን ማለት ነው። ስለዚህ ሲ creating a mental imagery and association የሚለው በትክክል መልስ ይሆናል። ስለዚህ መልሱ ሲ ነው ማለት ነው። 19ኛ motivation is listed as a factor that affect memory። motivation is listed as a factor that affect memory. how does it influence memory? motivation አንዱ ሚሞሪን አፌክት ከሚያደርጉ ነገሮች መካከል ነው። ከላይ ይማረባሉኝ motivation is listed as a factor that affect memory. how does it influence memory? ስለዚህ ሞቲቬሽን ሙድ እያልን ጠቅሰናል ሚሞሪን አፌክት የሚያደርጉ ነገሮች። ስለዚህ እንዴት ነው ሞቲቬሽን ሚሞሪን አፌክት የሚያደርገው? ኤ it causes memory to decay faster። ሚሞሪ ቶሎ ዲኬይ እንዲያደርግ ያደርገዋል። ቢ it can lead to suppression of memory የሆነ መረጃ ወይም ሚሞሪ ሰፕረስድ ወይም ተጨቁኖ እንዲቀር ያደርገዋል። ሲ it influences what information we choose to pay attention to and encode። ይሄ ምን አይነት መረጃ ላይ ትኩረታችንን እንደሰጠን ተጽዕኖ የሚያሳድር ነው። ዲ it only affect the retrieval of information from long term memory። it only affect the retrieval of information from long term memory። ስለዚህ ከሎንግ ተርም ሚሞሪ ላይ መረጃን ሪትራይቭ አድርጎ የምናወጣበትን ሂደት ብቻ ነው አፌክት የሚያደርገው ይለናል። ስለዚህ የትኛው ይመስላችኋል? እንዴት ነው ሞቲቬሽን ሚሞሪን ኢንፍሉዌንስ የሚያደርገው ወይም ተጽዕኖ የሚያሳድረው? ሶ ሞቲቬሽን በዋናነት
ተጽዕኖ የሚያሳድረው ትኩረታችን ምን ላይ ነው ያደረው የሚለውን ነው። ትኩረታችን የምናሳድርበት ነገርን ላይ ነው ሜንሊ እንትን የሚያደርገው ለሚመጡት መረጃዎች ማለት ነው። ይሄ ደግሞ ትኩረታችን ያረፈበት ቦታ ላይ ደግሞ ያን መረጃ ኢንኮድ እንድናደርግና ስቶር እንድናደርግ ይረዳናል ማለት ነው። ስለዚህ ሞቲቬሽን ሜንሊ የሚያፌክት የሚያደርገው በዛ መልኩ ነው። ስለዚህ ሜንሊ ይሄ ይገልጽልናል። ሲ ኢት ኢንፍሉዌንስስ ዋት ኢንፎርሜሽን ዊ ቹዝ ቱ ፔይ አቴንሽን ቱ ኤንድ ኢንኮድ የሚለው መልስ ይሆናል ማለት ነው። ስለዚህ 19ኛ መልሱ ሲ ነው። 20ኛ which theory of forgetting states that forgetting happens when there is a lack of proper cues to retrieve information from long term memory። ስለዚህ የትኛው የፎርጌቲንግ ቲዮሪ ነው የሆነን መረጃ ከዚህ በፊት ሎንግ ተርም ሚሞሪ ላይ ያስቀመጥነውን ለማስታወስ ስንፈልግ የሆነ ኪው ስናጣ ነው ፎርጌቲንግ አፕን የሚያደርገው ብሎ የሚያስረዳው የፎርጌቲንግ ቲዮሪ የትኛው ነው? ሶ ኤ ዘ ዲኬ ቲዮሪ፣ ቢ ዘ ኢንተርፌረንስ ቲዮሪ፣ ሲ ዘ ሪትራይቫል ፌለር ቲዮሪ፣ ዲ ዘ ሞቲቬትድ ፎርጌቲንግ ቲዮሪ። ስለዚህ የትኛው ይመስላችኋል? ስለዚህ የተቀመጠውን መረጃ የምናወጣበት ኪው ስናጣ ወይም ፍንጭ ስናጣ ነው እንትን የሚያደርገው የሚለን የትኛው ነው ማለት ነው። ስለዚህ ያው እንደሚታወቀው ሪትራይቫል ፌለር ቲዮሪ ዋና የሚለው ምንድን ነው? ፎርጌቲንግ የሚከሰተው የሆነች ኪው ስናጣ ፍንጭ ስናጣ አንድን መረጃ ከሎንግ ተርም ሚሞሪ ላይ ለማውጣት ፍንጭ ስናጣ ነው ይለናል። እና the information in the memory but the person is unable to retrieve it። ይህም ማለት መረጃው አለ አይምሯችን ላይ ግን ሰውየው ሪትራይቭ ማድረግ ሲያቅተው ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ ቪዲዮአችንን በዚህ ጨርሰናል። ሪትራይቫል ፌለር ቲዮሪ ነው ሜንሊ። ሚሞሪው አለ ግን ማስታወስ አንችልም ማለት ነው። ስለዚህ ቪዲዮአችንን በዚህ ጨርሰናል። ስለምታበረታቱ በጣም እናመሰግናለን። በጣም ደግሞ እኛን ለመደገፍ ከፈለጋችሁ ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ሁልጊዜ በየቀኑ ቪዲዮ የምንለቃቸው ይደርሳችኋል። እስከ ቀጣይ ቸር ሰንብቱ።